ኤርሚ እንግዲህ ኑሐሚን ተወኝ ከኔ ራቅ ብትለውም አልተውሽም ብሎ ኤርሚ እየተለማመጠ ይገኛል ማለት ነው። እንግዲህ ኤርሚ ለምንድነው እሷን እየተለማመጠ ያለው ስንል ያው እንደሚታወቀው ኢምራንን አይወዳትም። ኢምራንን ለገንዘብ ለሳንቲም ነበር። ስለዚህም ኢምራንን አሰናብቷል ማለት ነው። ስለዚህ አሁን ላይ ያለችው የልቤ ንግስት ግስላ የሚላት ኑሐሚን ስለሆነች ኑሐሚንዬ ከኔ አትለይ ያለ ይመስላል ማለት ነው ኤርሚ። እና በጣም የሚገርመው ነገር ግን ምንድነው ካልን ናሆም በጣም ጠበቃ ሆኖላታል ለኑሐሚን ማለት ነው። በቤት ውስጥ እሱ ፈልጓት ወይም ደግሞ ፍቅር ይዞት አፍቅሯት ነገር ሳይሆን እናቱና እህቱ የሚፈጽሙት ድርጊት የሚያደርጉባት ነገር በጣም አሳዛኝና በጣም ማለት በቃ ሰው ሆኖ ለምን እንደዚህ ይደረጋል በሚል በሰብአዊነት ነው። እናቱና እህቱ ግን በሌላ ተረድተውታል ማለት ነው። ወይ ምነው አንተ አቅፋ እንዴ በረገዱ አታስተኛትም አታባበላትም ወይ እያሉ ይፎግሩታል ማለት ነው። ሙድ ይዙበታል። በነገራችን ላይ ግን ኢምራን ከልቧ ማለትም የእውነትም ናሆማን ያፈቀረች ትመስላለች በዚህ ሰዓት። እና እንግዲህ የናሆማ እህትና እናት ምን አስበዋለኝ በኑሐሚን ላይ ያላደረገችውን አደረገች የሚል ተልካሻ ምክንያት እሱ ምንድነው እህትየው ሀብሏን በኑሐሚን ሻንጣ ውስጥ ደብቃ አባታቸው ሲመጣ ይሄው ሀብሌን ሰረቀች ብለው እንግዲህ በዛ ምክንያት ከቤት እንድትወጣ ለማድረግ አስበዋልና ይሳካላቸዋል ወይስ አባትየው ይባነንባቸዋል ወይስ ደግሞ ቀድማ ኑሐሚን ሀብሉን አይታው አውጥታ ትጥልላቸዋለች የሚለውን የምናወራ ይሆናል። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት ማለት ነው። እንግዲህ ላይክ ሲደረግ ዩቲዩብ አልጎሪዝሙ ፎርዋርድ ስለሚያደርገው ላይኩ ስለሚጠቅም ነው፣ ሌላ አይደለም። እና በላይክ ጀምሩት ብዬ በትህትና ጠይቃለሁ። ያው ሁሌም እንደምላችሁ ለማዘዝ አይደለም ለማስታወስ ያክል ነው። እና ዛሬ እንግዲህ ኑሐሚን ድራማን ይዤላችሁ መጥቻለሁ ማለት ነው። ኑሐሚን ድራማ እጅግ በጣም ተወዳጅ እየሆነ ሄዷል ማለት ነው። እንግዲህ እሱ ምንድነው ኤርሚ የድራማውን ድምቀት ነው። ኤርሚ ምን በማድረግ ካልን በእርግጥ ጥሩ ምግባር ጥሩ ስራ በመስራት ባይሆንም ነገር ግን ነገሮችን የሚያይበት እይታ ማለት ነው። እንግዲህ ኤርሚ በኑሐሚን ላይ የሰራባት ግፍ አለ። እሱም ግፉ ምንድነው? እንግዲህ ኤርሚ ኑሐሚንን ሴትነቷን ማለትም እንግዲህ እሷ ማትፈልገውን ግን በቃ ስለወደደ እሷም እንድትወደው ካደረገና ሴትነቷንም እንትን ካለ በኋላ ያየችው ነገር ማለትም በእርግጥ ይሄንን ሁሉ እንዲሆን ያደረገችው ገነት ናት ማለት ነው። ገነት እንግዲህ ምን አድርጋለች? እሱና ኑሐሚንና ኤርሚ በተኙበት ነው ኢምራን መጥታ እንድታይ አድርጋ በዛ ምክንያት ነው ኑሐሚን ያወቀችው ስለ ኤርሚ ስራ ማለት ነው። እና የኤርሚ ስራ ጥሩ አይደለም በፍጹም ማለት ነው። እንግዲህ ከአንዷ ሴት ተቀብሎ የራሱን ህይወት እያስተካከለና ጭራሹንም ደግሞ ረዳት ሆኖ እንደሚኖር አይነት ነገር መሆን በጣም ይደብራል። በዛ ምክንያት እንግዲህ ኑሐሚን ከኤርሚ አልፈልግህም ካጠገቤ እንዳትደርስ ድርሽ እንዳትልብኝ ብላ ደጋግማ ብትነግረውም ፍቅር ዕዳ ነው፣ ፍቅር ችግር ነው፣ መተው ግን አልቻለም። እና ይሄ ነው ያለው ነገር በኤርሚ ጉዳይ። በመቀጠል ግን እንግዲህ የኑሐሚን ህይወት በጣም የሚያሳዝን ሆኗል። በተለይም እነ ናሆም ቤት ከገባች በኋላ እየገጠማት ያለው ነገር በጣም አሳዛኝ ነው። እናቱና እህቱ በጣም የተረገሙ ሰዎች ናቸው። እሱ ግን ምንም እንኳን አሳዝነው ማለትም እነሱ የሚያደርጉትን ግፍ እያየ ከእሷ ጎን የቆመ ይመስላል ለጊዜው። እናም እንግዲህ እሱ አይደለም እናቱና እህቱ ፊት ኢምራን ፊት ሳይቀር ኑሐሚን እኮ ጨዋ ልጅ ናት፣ ኑሐሚንን ለመምሰል አትሞክሪ ማለትም እንግዲህ ኢምራን ምን ብላለች? ናሆምዬ እኔ በጣም ነው የምወድ፣ ከዚህ በኋላ እንደ በፊቱ የምጠጣ ሰካራም ሱሰኛ ሴት መሆን አልፈልግም፣ ጨዋ ትሁት ጥሩ ሴት መሆን እፈልጋለሁኝ ብለዋለች ማለት ነው። ይኸውልሽ አሁን ይሄንን ያሰብሽው ኑሐሚንን ለመምሰል ወይም ደግሞ ቤተሰቦቼ እንዲወዱኝ ብለሽ ከሆነ ይህ ልክ አይደለም። ከልብሽ ነው መሆን ካለብሽ እንደዛ መሆን ጥሩ ነው። ግን ከልብሽ ካልሆነ ኑሐሚንን ለመምሰል ከሆነ ይቅርብሽ ብሏታል። እሷ ምን ብለዋለች? ቆይ በቃ የዛችን ልጅ ስም አንተ ካላነሳ ማውራት አትችልም እንዴ? በቃ የዛችን ልጅ ስም አታንሳብኝ ብላለች። በዚህ መሀል እንግዲህ ናሆም 10 ጊዜ ኑሐሚን የሚለው እንዲሁም ደግሞ ለእሷ በፍቅረኛው ፊት ካልደበረሽ ስለ ኑሐሚን ልንገርሽ እያለ 10 ጊዜ ስለ ኑሐሚን ጭራሹን የምትሰራው ምግብ በጣም ይጣፍጣል። እናቴ ግን በጣም አሰቃዩት። እውነት ለመናገር ልጅቷ በጣም እያሳዘነችኝ ነው። ኤቢና እማዬ ጭራሽ የቤት ሰራተኛ አድርገዋታል በማለትም ይነግራታል። እሷ ምን ትላለች? ወይ ታዲያ አንተ ያዘንከው ለምንድን ነው?
ቦታዋን እኮ ነው ያገኘችው እያለች እሷ ደግሞ ጭራሽ ከእናቱና ከእህቱ የባሰች ሆና ቁጭ ብላለች። እና እሱ ምን ብሏታን? በነገርሽ ላይ አባቴ እንደዚህ ሰውን የሚጸየፍ ሰው አይወድም ሲላት እሷ ለመልስ የተዘጋጀች ናት። መቼም ኢምራን ምን ብለዋለች? ውይ ለዛ ነዋ ታዲያ እናትህን አግብቶ ይህን ያክል ዘመን እየኖረው እያለች ነው። ስለዚህ ምን ማለት ነው? በሌላ ቋንቋ እኔ እንደ እናትህ አይነት ነኝ ማለት ነው። ቢያንስ እናቱ ብትንበጣረር እንግዲህ ሀብታም ሆና ነው። እንግዲህ እሷ ደግሞ እንደምናውቀው ያው ዱርዬ ናትኝ። ገንዘብም ከናሆም እየወሰደች ነው ለወንድ የምትሰጠዋ። በዛ ላይ ቤተሰቦቿ እንደሌሉ ተናግራለች። ስለዚህ አሁን ቤተሰቦቿ የሉም። እናቱ ደግሞ ምን ብላለች? ናሆም ለእናቱና ለእህቱ ምን ብሏቸዋል? በቅርቡ ጓደኛዬን ማለትም ፍቅረኛዬን አመጣትና አስተዋውቃቸዋለሁ፣ ነገ ምሳ ልጋብዛት እፈልጋለሁ ሲል እናትየው ምን ብላለች? እንዴት ነው እንደዚህ ሩጫ? ቆይ ለመሆኑ የማን ልጅ ናት? ሀብቷስ እንዴት ነው ብላለች። እና ሴትዮ በሀብት ነው የምታስበው። በነገራችን ላይ አንዳንድ ሰዎች የሚያስቡት በገንዘብ የሆኑ ሰዎች አሉ። ማለት ማሰቢያቸው በገንዘብ ሰውኛ እሳቤ አይደለም። አሁን ሴት እንዴት ነው የምታስበው? እንደ ሰው የምታስብ ብትሆን አሁን ኑሐሚንን አትገፋትም። ኑሐሚን በጣም የምታሳዝን ልጅ ናት። ኑሐሚንን እንዳልደረግምሽ እንዳልደፋሽ እያለች በጥፊ ጭራሽ ጨዋ ነው የምታረጋት። ለምን? ድሃ ስለሆነች። ቆይ እናንተ ድሆች ደግሞ ምን እውነት አላችሁና ነው እያለች ድሆችን የምታንቆሽሽ ሴት ናት። ስለዚህ እሷም እንግዲህ ኢምራንም መሆን የምትፈልገው እንደዚች ሴት ይመስላል። ምክንያቱም አባትህ እስከ ዛሬ አግብቶ ያስቀመጣት ጥሩ ሰው ሁና ነው ወይ ትለዋለች። እውነት ለመናገር አዎ ጥሩ ሰው አይደለችም። አባቷ ማለት የናሆም አባት እንዴት ችሎ እንዳስቀመጣት ግራ የሚገባ ነገር ነው። በጣም ባለጌ ሴት ናት፣ እውነቱን ለመናገር ማለት ነው። ያው እንግዲህ ድራማ ማድረግ ገጸ ባህሪ ነው፣ ይቅርታ አድርጉልኝ። እና እንግዲህ ኤርሚና ኑሐሚን ግን በጣም ነው የሚወዳት። ኤርሚ በጣም ይወዳታል ኑሐሚንን። ኑሐሚን ወዳው ነበረ፣ ነገር ግን ደቂቃ አልፈጀብኝም አንተን ለመርሳት ብለዋለች። ለምን? የበደላት በደል ትልቅ ስለሆነ ስለዋሻት፣ በጣም ነው የዋሻት። በነገራችን ላይ እኛ ማለት ሴቶች ሲዋሹን በጣም ነው የምንናደደው። እና ወንድ ልጅ ደግሞ ብዙ ጊዜ ድብቅ ነው፣ የራሱን ነገር አያወራም፣ የራሱን ነገር ፕራይቬት ነው የሚያደርገው። አሁን እሱም እንግዲህ ልጅ አይደለም ይሄ ብቻ ነው እኮ የመሰላት። እሷ እንግዲህ ለገንዘብ ብሎ እችን ሴት ቀርቦ ከዛች ሴት ደግሞ ከናሆም ወስዳ ለኤርሚ ሰጥታው ምናምን ይችን ብቻ ነው የምታውቀው። ጭራሹንም ይጣ ልጁ እንደሆነች ቅመም እያለች ኑሐሚን ቅመም እያለች የምትጠራት ልጁ እንደሆነች አታውቅም ጭራሹን ማለት ነው። እንደገና የሚጣ እናትም የልጁ እናት እንደሆነችም አታውቅም። ስለ ኢምራን ብቻ አውቃ ነው እንግዲህ ኤርሚን የጠላችው። ጭራሹንም የራሱን ልጅ እንደሆነ እንደዛ እንድትንከራተት ያደረገው፣ የራሱን ልጅ እንደሆነ በር እንዲቆለፍባት ያደረገው ብታውቅ ምን ያክል ልትጎዳ ትችላለች። በዚህ በትንሽ ነገር ልቧ የተሰበረ። ትንሽ ስላችሁ ያው በእርግጥ ሌላ ቅምጥ አስቀምጦ አንቺን ነው የምወድሽ እያሉ መዋሸት ጥሩ ነገር እንዳልሆነ አውቃለሁ። ነገር ግን ደግሞ እንግዲህ አስቡት፣ ኤርሚ ይህንን ሁሉ የደበቃት ነገር ብዙ ነው። እንደውም እሷ ካወቀችው ይበልጥ ይልቅ የደበቃት ነገር እጥፍ ነው ማለት ነው። ጭራሽ ልጅ እንዳለው አልተናገረም። በነገራችን ላይ ልጅ መኖር ልጅ ያለው ሰው ኃጢአት ነው መሆን እኮ አይደለም። ግን ያው ማለት ድብቆች ናቸው ብዙ ጊዜ ወንዶች። እስቲ ወንዶች ደግሞ አስተያየት ላይ እንዳትሞልጩኝ አሉ። እዚህ ጋር እኔ ድራማው እንደወረደ ድራማው እንደዚህ ሆነ እንደዚህ ያለ ብቻ ሳይሆን የራሳችንን ምልከታ ማስቀመጥ አለብን። ያለዛማ ምን አስፈለገ ቪዲዮ መስራት? ኦልሬዲ እኮ ዋናው ላይ ማየት ይቻላል አይደለ? ስለዚህ ምልከታውን መናገሩ መልካም ነው ብዬ ስለማስብ ነው። እንግዲህ ኤርሚ ከአንዴም ሁለቴ ኑሐሚንን እያገኘ በጣም ሊለማመጣት ፈልጓል። እሺ በቃ ተይው፣ ሁሉንም ነገር ተይውና እኔ የምፈልገው ከአንቺ ይቅርታ እንድታደርጊልኝ ነው። በቃ እሺ ይቅርታ አድርጊልኝ ብሏታል። በነገራችን ላይ ይቅርታ ማድረግ ትልቅ ነገር ነው። ግን አንዳንድ ጊዜ ይቅርታ ስናደርግ ይቅርታ አደረግን፣ ኦኬ በጣም አሪፍ ነው። ያ ሰው ግን ያደረገንን የሚረሳ እግዚአብሔር ብቻ ነው። እግዚአብሔር ይቅርታ ካደረገ አንዴ ረስቶልናል ማለት ነው። ሰው ግን ስንሆን ማስታወሳችን የማይቀር ነው እና እሷ ደግሞ ይቅርታውን እንኳን አታስበው፣ መቼም የማይሆን ነገር ነው ብላለች። እንግዲህ ኑሐሚን እዚህ ላይ ጠንከር ብላለች። ሀኒን አትምሰላችሁ። የተጎዳች ተጎድታ በቃ እሺ ይቅርታ የምትል እንደ ሀኒ አይደለችም። ኑሐሚን ሌላ ሴት ናት። ስለዚህ ምን ብላለች? በፍጹም እንዴ እንደዚህ ከቀበርከኝ በኋላ ሴትነቴን ካሳነስከኝ በኋላ እንዲህ ከፍ ዝቅ ካደረከኝ በኋላ እንዲህ በዛች ሴት ፊት እኔን ጥለህ እንደዛ ከሮጥክ በኋላ። በነገራችን ላይ ያኔ ስትመጣ
እንደተኙ እያለ ስትመጣ ኤምራን ኑሐሚንን ትቷት ነው ወደ ኤምራን የሮጠው ማለት ነው። እንደዛ ካደረክ በኋላ ይቅርታ፣ ኧረ በፍጹም ነው የማልሰማህ ብላለች። ኑሐሚን አልሰማም፣ ይቅርታውን አልቀበልም ብላለች። እና እንግዲህ ኤምራንና ናሆም ተገናኝተዋለኝ። ኤምራን እንግዲህ በጣም የሚገርም ነው፣ ፀጉሯን ራሱ አስተካክላለች፣ የሴት ሴት ሆናለች። እንግዲህ ናሆም ለኤምራን እኔ በፍጹም አንቺን ማጣት አልፈልግም፣ በጣም ጥሩ ነው። እሷ ያው ልለወጥ ብላለች እንዳልኳችሁ፣ ከፀጉሯ ጀምሮ ተለውጣለች። እሱ እንኳን አንዳንድ ወይን እየጠጣን እናውራ በዚህ ጉዳይ ላይ ሲላት፣ በፍጹም አንድ ከጀመርንማ በዛው አዳራችንም እንደዛው እንደለመደብን እንሆናለን። ስለዚህ እንደዛ መሆን የለብንም። በቃ እስኪ አባትህ እንዳለው እኮ ራሳችን ፈልገን እናገኘው ይሆናል ብላለች። እሱም ምን ብሏታል? አንቺ መለወጥ ብቻውን እኮ አይሰራም፣ እኔን መለወጥ ካልቻልሽ ብሏትኝ፣ እኔም አንተም መለወጥ አለብን። አባትህ እንዳለን እኮ ጥሩ ሰዎችና ጨዋ መሆን እንችላለን ብላ እንግዲህ እየሞከሩ ነው ማለት ነው። ኤምራን እንግዲህ እውነት ትለውጠዋለች ወይስ አትለውጠውም ስንል ትንሽ እንግዲህ ያጠያይቃል። እና እንግዲህ አፈቅርሻለሁ ተባብለዋልኝ እና ወደፊት ምን ሊሆን ይችላል ስንል ናሆማ እንግዲህ ከኤምራን ጋር እንደዚህ አውርተዋል ማለት ነው። እውነት ይለወጣሉ ወይስ አይለወጡም የሚለውን ወደፊት የምናየው ይሆናል። እንግዲህ የናሆም እህት ደግሞ ኑሐሚን ስራ እየሰራች ባለችበት ቦታ ላይ ማለትም በኪችን ሄዳ ይውልሽ አንቺ ሰራተኛ፣ እኔ የምልሽ ከዚህ ቤት ተዋርደሽ እና ተሸማቀሽ ከመውጣትሽ በፊት በአንድ ነገር እንስማማ ብላታለች። ኑሐሚን እንግዲህ ይህንን መስማማት ምንድን ነው ብላ ከመጠየቋ በፊት እኔ የምለው አንዲት ኤደን የምትባለት ነበረች፣ ልክ አንቺን ቁርጥ አንድ አይነት ናችሁ። በጣም ነው ቢያንስ እሷ እንደው ቢያንስ ሰው እንደዚህ አትንቅም። አንቺ ግን ያንቺ በጣም ነው ሰው የምትንቅ። ከመሬት ተነስታ እሷ ሰው መጥላት ነው፣ ያንቺ ደግሞ ከመሬት ተነስተሽ ሰው ማንቋሸሽ ነው ብላታለች ማለት ነው። እና ውይ አንቺም ሰው ነሽ እንዴት ትላታለች። የናሆም እህት የባሰባተች ደግሞ ከዛ እንዴ ምን አስባችሁ ነው ከመሬት ተነስታችሁ ሰው ነሽ እንዴ ሰው አይደለሽም እንደምትሉኝ እንዴ ምን ፍጥረት ነኝ ብላ በጣም ነው የተናደደችው። በነገራችን ላይ በጣም የሚያሳዝን ነገር ቢኖር አንድ ሀገር እየኖርን አንድ ዓለም እየኖርን እንደው ከፍ ዝቅ መደራረጋችን በእውነቱ ያሳዝናል። እና አንዳንድ ሰዎች እንደዚህ ናቸው፣ ራሳቸውን ከፍ ሲያደርጉ ሌላው ሰው አይመስላቸውም በጭራሽ፣ ልክ እንደ ናሆም እህት አይነቷ ማለት ነው። እና ይኸውልሽ ብትፈልጊ እንኳን የወንድም የሚስት መሆን አትችይም ብላታለች። እንዴ በነገራችን ላይ ትላለች ኑሐሚን፣ እኔ አልፈልግም እንጂ ብፈልግ ምንድን ነው የሚያንሰኝ ናሆም ሚስት ለመሆን? ገንዘብ፣ እናንተ እንደምትሉት ገንዘብ፣ ድህነቴ፣ ድሃ መሆኔ ነው ወይስ ምንድን ነው ትላታለች። ይኸውልሽ እንዳንቺ አይነት ወፍ ዘራሽ ለወንድም የሚስት ልትሆን አትችልም ብላታለች። በነገራችን ላይ ምን ብላለች ያችኛዋ? ቆይ አንቺ በእኔ ቦታ ብትሆንስ ነገ ከማይሆን ሰው በፍቅር ልትወድቂ ትችያለሽ ትላታለች። እንዴት ነው አንቺ ለእኔ ይህን ነገር የምታወሪው? አንቺ ለክስክስ ድሃ ብላ በጥፊ ልትማታ ስትል ኑሐሚን ነው ይዛ ጩላ ጥላታለች ማለት ነው። እንግዲህ በዚህ ምክንያት የናሆም እናት ቀውጠዋለች። ለምንድን ነው የቀወጠችው? ስለ አባቷ መጥፎ ነገር አውርታ ነው። ስለ አባቷ መጥፎ ነገር ስታወራ ጊዜ የናሆም እህት ኑሐሚን እንግዲህ በጥፊ አጩላ ጥላታለች ማለት ነው። በዛ ምክንያትም እናትየው መጥታ ኑሐሚንን ደርግማታለች በጥፊ። በጣም ነው የሚያስጠሉት በእውነቱ እነዚህ ባለጌ ሰዎች ናቸው፣ የናሆም እህትና እናት። በጣም ሰው የማይወዱ እንዴ! ሀብታሞች ሁላ እንደዚህ ከሆኑ እንኳንም ሀብታም አልሆንኩ ያስብላል በእውነቱ ያላቸው የሰው ንቀት በጣም የሚያሳዝን ነው። ቤተሰቦች በጣም እና እንግዲህ ኑሐሚን ስቃይዋ በዝቷል ማለት ነው። በጣም እያለቀሰች በጣም እያዘነች ነው። ናሆም ደግሞ እያዘነላት ነው። ናሆም ሲያዝንላት የናሆም እናትና እህት ደግሞ ለምን አዘንክላት ብለው በሱ ላይ በጣም ችግር እየፈጠሩ ነው። እና እናትየው ሄዳ እንግዲህ ኑሐሚንን ከመታቻት በኋላ በጣም ነው የሚያሳዝነው። እና ኤርሚ እንግዲህ ከመንገድ ላይ የናሆምን እህት የሚያባብል ነገር አናግሯታል። ማለትም እሱ ምንድነው ቆይችን ልጅማ የሆነ ነገር ማድረግ አለብኝ ብሎ አስቦ ከቤት እንደወጣች አይቶ ቀስ ብሎ ሄዶ ተገፋትሯታል ማለት ነው። እንዴት ነው ከተባለ ልክ ናሆም እና ኑሐሚን ተገፋትረው ስልክ እንደተቀያየሩት እነዚህም እንግዲህ ኤርሚ አስቦበት ነው። ናሆም እና ኑሐሚን አጋጣሚ ነው ስልካቸው የተቀያየረባቸው ሲገፋተሩ። ኤርሚ ግን አስቦበት ሄዶ የናሆምን እህት እንደገፈተረችው አድርጎ ራሱ ገፍትሯት ራሱ ወድቋል ማለት ነው።
ከዛ በኋላም እንግዲህ እንዴ ምን ነው ወይ ተጎዳ እንዴ ምን ሆንክ ምን ነካ ስትለው ጊዜ እንዴ ላልወድቅ ነው እንዴ አባ ምን ተጎዳ ደህና ነህ እንዴት ነህ ስትል ጊዜ ምን ላልጎዳ ነበር እንደዚህ አድርገሽ ገፍትረሽ ጥለሽኝ እንደዚሁኛው ወድቄ ተጎዳ ትይኛለሽ መቼስ ደህና ነህ ብለሽ ታስቢያለሽ ብዬ አይደለም ይላታል ማለት ነው። ወይ ቆይ ሰው ልጥራለህ እንዴ ሰው ልጥራለህ ትላለች ደጋግማ አይ አያስፈልግም ግን ሲጀመር ያንቺ ራስሽ ነው ጥፋቱ ይላታል ማለት ነው። እሷም ምን አደረጉኝ ስትል ጊዜ ይህን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወድቅ ነበር ብሎ አባብሏታል ማለት ነው። እንግዲህ እሷም በፍቅር አይን አይታዋለች እንግዲህ ምን ሊሆን ይችላል የሚለውን ስንገምት እሱ የመጥበሻ ሲስተም ነው ይሄንን ያደረገው። ኤርሚ በዚህ ነገር አይታማም ሴቶችን ዘጭ ነው የሚያደርገው በጣም ነው የሚያሳዝነው። እችን ልጅ ግን ለዓላማ ነው የፈለጋት ለምን ዓላማ ነው የሚለውን በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ ውዶችዬ ደህና ቆዩ።